ሰላም ውድ ቤተሰቦቼ ዛሬም ቆንጆ ፊልም ይዤላችሁ መጥቻለሁ። እንደ አውሮፓውያኑ አቆጣጠር በ1990 በተለምዶ የወልፎቹ ተራራ ተብሎ በሚታወቅበትና ጫካ ወንዝ ተራራ እንዲሁም ደግሞ እንደ ስሙ ወልፎች በብዛት በሚገኙበት ስፍራ ለጉብኝት አንድ ቤተሰብ ሚንግ የሚባል የ5 ዓመት ልጃቸው ይዘው እየተዝናኑ በነበረበት ወቅት ድንገት ሚንግ ቤተሰቦቹን እናቱን፣ አጎቱንና አያቱን ለቅጽበት ካይኑ ያጣቸውና ሊፈልጋቸው ጫካ ውስጥ መጓዝ ይጀምራል። በዚህ መሃል ብዙ ወልፎች ተከትለው ሲያባርሩትም እንቅፋት ይመታው ይወድቃል። ከፊት ሲመራው የነበረው ወልፍም ሚንግን ወድቆ ሲያየው አዘነለትና ሳይበላው ተወው። ይልቁንም ወልፎቹ አንደኛው በወጥመድ ተይዞባቸው ስለነበረ ሚንግ እንዲረዳቸው ፈልገው ነበር። ሚንግ ከቤተሰቦቹ ርቆ በዚህ ሁኔታ ባለበት ወቅት የሚንግ ቤተሰቦች ከባድ ጭቅጭቅ ላይ ነበሩ። ምክንያቱም በስተመጨረሻ ከሚንግ ጋር የነበረው አጎቱ ስለነበረ እርሱ ለጥቂት ደቂቃ ላደን ዞር እንዳለና ወዲያውኑ ሲመለስም ሚንግን እንዳጣው ቢያስረዳም አያትየው ግን እሱን ጥፋተኛ በማድረግ ቁጣቸው ተባብሶ ነበር። ሆኖም ግን ከቤት ለመዝናናት ይዘውት የወጡት ጫካ ብቻውን ትተው ወደ ቤት ከመመለስ በቀር በፍጹም ምንም መፍትሄ ማግኘት አልቻሉም ነበር። ሚንግም በመረብ የተያዘውን ወልፍ ሲያየው ቀስ እያለ ፈታለትና በእጁ ይዞ በነበረው እናቱ በሰጠችው መረብ ቁስሉን ጠራረገለት። ወልፎቹ ማንም ሚንግን አይነካውም ነበር። የሚንግ ቤተሰቦቹ በየቀኑ እየመጡ በባለሙያ ጭምር በብዙ ድካም በሌሊትም በዝናብም ሚንግን መፈለጋቸውን ቢያዘወትሩም ማግኘት ግን አልቻሉም ነበር። የሚንግ እናትም ሁልጊዜ ምን አዲስ ፍንጭ ተገኝቶ ይሁን እያለችም ከየዕለት ፍለጋ በኋላ የሚደርሳትን ምላሽም በጉጉት ትጠባበቅ ነበር። አንድ ቀን እንደተለመደው በእለቱ የነበረው የፍለጋ ውጤት ስትጠባበቅ ሚንግ በእጁ ይዞት የነበረውን የወልፉን ቁስል ጠርጎ ደም የነካውን መረብ ይዘውላት በመምጣትም ሚንግ መሞቱን የሚያሳይ መሆኑን አረዷት። ይህንን ስትመለከትም የሚንግ እናት መሐረቡን ታውቀው ስለነበረ እጅግ ደነገጠች፣ አለቀሰች። ሚንግ ሞቷል፣ ወልፍ በልቶታል ብላም ደመደመች። ይህንን ማስረጃ ሲመለከቱ የሚንግ ቤተሰቦችም ተስፋ ቆረጡ። ይህ መረጃ ደግሞ የሚንግ አያት ታዋቂ የንግድ ሰው ስለነበረ በቴሌቪዥን ማሰራጫ ጣቢያዎችም ተላለፈ። ወልፍም ሚንግን ከእርሱ ጋር አብሮ እንዲኖርም በማድረግ ሁልጊዜ ሳይለየው ይጠብቀው ነበር። ሆኖም ለተወሰኑ ቀናት ሚንግ ማልቀሱን አልተወም ነበር። ወልፉም እርቦት ይሆናል በማለትም አንዳንድ አሳ አንዳንድ ፍራፍሬ ያመጣለት ነበር። አንድ ቀን ሚንግ እሱና ቤተሰቦቹ ወደ ነበሩበት ቦታ ወልፉን እየመራው ወሰደው። በቦታው ግን ከቀናት በፊት የጠፉበትን ቤተሰቦቹን ሳይሆን ሌሎች ወደ አካባቢው ለጉብኝት የመጡ ልጆችንና ወላጆችን ከሩቅ ተመለከተ። በዚህ በጣም በማዘን ማልቀሱን ቀጠለ። ከዚህ ጊዜ በኋላ ወልፉ ይበልጥ ለሚንግ በማዘን እሱን መጠበቅና መንከባከብ ጀመረ። በጊዜ ሂደት ግን ሚንግ ከሚንከባከበው ወልፍ ጋር ኑሮውን ቀጠለ። በዚህ ሁኔታ አመታት ተቆጥረው ሚንግ 19 ዓመት ሆነው። አንድ ቀን ወደ አካባቢው ለጉብኝት የመጡ ሰዎች ሲሄዱ ቦርሳቸውን ጥለው ይሄዳሉ። በዚህን ጊዜ ሚንግ ተደብቆ ይመለከት ስለነበረ ውስጡ ያለውን እቃ ሲያወጣ ራዲዮ ነበር። ይህንንም ራዲዮ ሁልጊዜ በመክፈት ያዳምጥ ነበረ። እንደተለመደው ራዲዮ እያዳመጠ ባለበት ቀንም ድንገት የእርሱን እርዳታ የሚፈልግ የወልፍ የድረሱልኝ ጥሪ ይሰማል። በዚህም ጊዜ ሚንግ በፍጥነት ሲደርስም ወልፉ ሊሞት እያጣጣረ ነበር። ሚንግም ወልፉን በጣም ስላዘነ ወልፉን አቅፎ ካለቀሰ በኋላ የተወሰነ እርዳታ አድርጎለት ወደ ዋሻው አመጣ። ቲያ ጎበዝ ፎቶግራፈር ስትሆን ወደ ወልፎቹ ተራራ ለጉብኝትና ፎቶ ለማንሳትም ትመጣለች። ከመምጣቷ በፊት ግን እህቷን አብሯት እንዲጓዙ ስትጠይቃት ቦታው በጣም አደገኛ እንደሆነ ትነግራታለች። እሷ ግን ብቻዋን ጉዞ ጀመረች። መሀል ስትደርስም አቅጣጫ ጠፋባትና ሰዎችን ትጠይቃቸዋለች። እነርሱ ግን ወደ ሌላ አቅጣጫ መሯት። በዚህም በጣም ረጅምና አድካሚ ሳር ብቻ በሞላበት መንገድ ለመሄድም ተገደደች። በስተመጨረሻ ግን የሚያምር ፏፏቴና ወንዝ ዛፎች ያሉበት ቦታ ላይም ትደርሳለች። የተለያዩ ፎቶዎችን ካነሳች በኋላ ድንገት ወደ ውሃው ስፍራ ዘወር ስትልም አንድ ወጣትም ሲዋኝ ትመለከቷለች። እሱንም ፎቶግራፏ ውስጥም ለማስገባት ልታነሳው ካሜራውን ወደ አይኗ አስጠግታ ስታይ ድንገት ይሰወርባትና ፎቶ ባዶ ውሃ ብቻ ይሆናል። በዚህ ፍጥነት ሚንግ ከውሃ ወጥቶ ካሜራው ፊት ለፊትም ቆሞ በካሜራው አይን ላይም ሲተያዩ ቲያ በጣም ደነገጠች። የሚተናኮላት መሰላት። ሚንግ ግን ስላገኛት በጣም ደስተኛ መሆኑን ገልጾላት እሱ እዚያው እንደሚኖርና ከዚህ በፊትም ከሷ በስተቀር ማንንም አይቶ እንደማያውቅም ሲነግራት ተደሰተች። በዚህ መሃል ቲያ ስለመጣችበት የወልፎቹ ተራራ ያውቅ እንደሆነ ጠየቀችው። ሚንግም ይህን ጥያቄዋን ሲሰማ በጣም ስለተናደደና ስለፈራ ቲያን ያጠቃትና ራሷን ትስታለች። ራሷን ከሳተችበትም ስትነቃ ግን ለምን ስለ ወልፎቹ ተራራ ስትጠይቀው እንዳጠቃት ጠየቀችው። እርሱም ቀበሮቹ ጓደኞቹ ስለሆኑ ማንም ሰው እንዲቀርባቸውና እንዲጎዳቸው ስለማይፈልግ እንደሆነም ነገራት። በዚህ መሃል ቲያ ይርባትና ሚንግ የሚበላ ነገር ፈልጎ ያመጣላታል። በዚህ ሂደት ግን በጣም ተጎድቶ ነበረ። ቲያም የቆሰለውን እጁን ስትጠርግለት ሚንግ እናቱ ትዝ እያለችው ቲያን በትኩረት ይመለከታት ነበር። በዚህ መሃል ሚንግ ቲያን ይዟት ወደ ምታርፍበት ወደ ዋሻውም ይዟት ይሄዳል። ቲያም የሚያድርበትን ዋሻውንና አባቱን ተክላውን ከእርሱ ጋር ስትመለከት ስለተገረመችም ለምን እዚህ እንደሚኖርም ጠየቀችው። እሱ ታሪኩን ነገራት። ቲያም ይህንን ስትሰማ በጣም ስሜታዊ በመሆን አዘነችለት። ቲያም ጫካ ውስጥ ካደገ እንዴት ቋንቋውን ቻለ የሚለው ጥያቄም ግራ ስላጋባት ጠየቀችው። እሱም አንድ ቀን በዚህ ጫካ ውስጥ የሚያገኘውን ራዲዮ ስለሚያዳምጥ እንደሆነ ነገራት። በዋሻ ውስጥም እየተነጋገሩ ባሉበት ወቅት ሚንግ የጠመንጃ ተኩስም ይሰማል። ይህም ወልፎቹን ለማጥቃት እንደሆነ ስለተረዳ በፍጥነት
ደርሶ ጠመንጃቸውን ቀምቶ አብረው ወደ ዋሻው ተመለሱ። አሁንም በድጋሚ ሊያጠቁ ሲሉ ድምጽ በመስማቱ ሮጦ በመምጣትም ዘሎ በመምታት ጠመንጃቸውን ቀምቶ መልሶ ሊያጠቃቸው ሲል አዳኞቹ ሚንግን ሳያስበው በአደንዛዥ ያደነዘዙትና ወደ ጉድጓድ ገፍትረው ወደ ተኩላው እየሄዱ ሳለ ቲያ ሚንግን ፈልጋው የወደቀበት ጉድጓድ ጋር ስትደርስ ሚንግ ቲያን አባቱን ተኩላ ሊያጠቁበት እንደሆነ ነግሯት እንድትታደገውም ጠየቃት። ቲያም እነርሱ ከመድረሳቸው በፊት ተኩላውን ወደ ውጭ አስወጣቸው። አዳኞቹ ወደ ዋሻው ሲደርሱ ተኩላው እንዳለ እርግጠኛ ስለነበሩ ስለዚህ ጋስ ቦምብ ወደ ዋሻው በመወርወር ገቡ። ነገር ግን ባዶ ነበረ። ወደ ውጭ ሲወጡ ተኩላው ከውጭ ስለነበረ ዘለለባቸው። እነርሱም ወደ ዋሻው ተመልሰው ገቡ። ከዚያም አጠቃቸው። ከጥቂት ደቂቃዎች በኋላ ቲያ ወደ ሚንግ ስትመለስም ሚንግ በወደቀበት ሆኖ የጠፋበትን የልጅነቱን ጊዜ ያልም ነበር። በሰመመን ሆኖ ልክ አጎቱ ትቶት እንደሄደው ቲያ ትታው ሄደች መስሎ ተጨነቀ። ነገር ግን ሲያ ተደሰተ። ከጥቂት ደቂቃዎች በኋላ ነቃ። ቲያ አባቱ ተኩላው እንደተረፈም ነገረችው። በጣም ተደሰተ። ከዚህ በኋላ ሚንግ ቲያን ወደ ተለየ ውብ የሆነ ስፍራ ወሰዳት። በዚያም ቲያ እጅግ የተለየ ስሜት ተሰማት። በዚህም ስፍራ ሁለቱም ደስተኞች ነበሩ። ሚንግም ለቲያ የአበባ ጉንጉን አደረገላት። የተኩላ እናቱን መቃብርንም አሳያት። በዚህ መሃል ቲያ ሚንግን እንደምትሄድ ነገረችው። እሱ በጣም አዘነ። ድንገት ግን ቲያ አንድ የወደቀ ዛፍ ይጠልፋትና ወድቃ እግሯ ይመታል። ሚንግም የቅጠላ ቅጠል መድኃኒት ሊያመጣላት ሄዶ ነበረ። የቲያ ቤተሰቦች በቲያ ለቀናት መሰወር ምክንያት በጣም ተጨንቀዋል። ስልኳም አይሰራም ነበር። በዚህ ሁኔታ እያሉ እቷም ወደ ተኩላዎቹ ተራራ መሄድ እንደምትፈልግም ከዚህ ቀደም ተናግራ እንደነበር በማስታወስ ምናልባትም ወደዚያ ሄዳ ሊሆን ይችላል በማለትም ሀሳብ ሰጠች። አንዲት ቲያ እናት ጎረቤት ቲያ ወደዛ ስትሄድ እንዳየችም አረጋገጠችላቸው። ስለዚህ የቲያ ቤተሰቦች ሊፈልጓት ወደ ተኩላው ተራራ መጡ። በዚህን ጊዜ ተኩላው ሊከላከልላት ሊያባረራቸው ሞከረ። እነርሱ ግን ብዙ ሆነው ዱላ ይዘው ነበር የመጡት። በዚህ መሃል ሚንግ ደርሶ ቢታገልም ሊያሸንፋቸው አልቻለም። ሚንግ የሚያጠቃት መስሏቸው ጎዱት። እሷ ግን ጓደኛዋ እንደሆነ ብትነግራቸውም አልሰማትም። ከዚያም እናቷ ስለ እሷ እየተጨነቀች ስለሆነ መሄድ እንዳለባት ነግረዋት ቲያን በግድ ነጥለው ወሰዷት። ቲያ ሚንግን ይቅርታ ጠየቀችው። በዚህን ጊዜ ሚንግ አልተናደደም፣ ግን በመሰናበቷ ልቡ ተሰበረ። ሚንግ ወደ ዋሻው ሲመለስ ያረስታ ሄደችውን ቦርሳ ተመለከተ። ሲከፍተውም ሽቶ ነበረበት። በዚህም በመደሰት ሽቷን እየተጠቀመ ሁልጊዜ እሷ እንዳለችም እንዲሰማ አደረገ። እሷን ማሰብ አልተውም ነበር። እሷም ስለ እሱ ማሰብ ማቆም አልቻለችም ነበር። አንድ ቀን ሚንግ ቲያ ወዳለችበት ለመሄድም አሰበ። ነገር ግን አባቱ ተኩላ ብቻውን መተው አልፈለገም ነበር። ተኩላው የሚንግንም የልጅነቱን ቦርሳና የቲያንን ቦርሳ ዋሻው ጎትቶ በማምጣትም ለሚንግ እንዲሄድ ሰጠው። ሚንግም አባቱ ተኩላው ብቻውን ትቶት ለመሄድ ሳይፈልግ የግድ ትቶት ሄደ። ቲያና ሚንግም ተገናኙ። ቲያ ሚንግ ስታየው ደስታው ከመጠን ያለፈ ነበረ። ወደዚያ ደግሞ ሄደው እሷን ለማግኘት ብቻ ብሎ እንደሆነም ተረድታለች። ቲያ ሚንግን ወደ ቤት ወሰደችውና ከቤተሰቦቿ ጋር አስተዋወቀችው። በጫካ ውስጥ እንዴት ይንከባከባት እንደነበረ ነገረቻቸው። በዚህ መሀልም አባቱ ተኩላ ወደ ቤት ውስጥ ገባ። በዚህን ጊዜ ሁሉም ከየት መጣ ብለው እንዳይተናኮላቸው ስለፈሩ ተደናገጡ። ሚንግ በመምጣቱ ቢደናገጥም አባቱ እንደሆነና እንደማይተናኮላቸው በመግለጽም አረጋጋቸው። ቲያም ስለ ሚንግ ታሪክ እንዴት ከቤተሰቦቹ እንደጠፋባቸውና ተኩላዎቹ እንዳሳደጉትም ሁሉንም ነገረቻቸው። የቲያ እናትም የሚንግ ታሪኩ ስለ ሳባትም ከነርሱ ጋር እንዲቆይ ፈቃደኛ በመሆኗ ሚንግ የተወሰኑ ቀናትን እነ ቲያ ቤትም አሳለፈ። ሚንግ ጎበዝና ጠንካራ ስለነበረ የቲያን አባት ለብዙ ነገር ይረዳው ስለነበረ በዚህም የቲያ አባት እጅግ ደስተኛ ነበረ። ቲያም የሚንግን ቤተሰቦች ለማግኘት ኢንተርኔት ላይ ስታፈላልግ ከ19 ዓመት በፊት ልጃቸው የጠፋባቸው እጅግ በጣም ባለጠጋ ቤተሰቦችን አገኘች። እነዚህ ቤተሰቦች የሚንግ ቤተሰብ ከሆኑ ልታገኛቸው መረጃዎችን በወረቀት ላይ ታሰፍራለች። በቀጣይ ቀን ሚንግ እናቱን ለማግኘት ምኞቱን ለምኞት ዛፍ እንዲገልጽም ቲያ ሚንግን ወደ ምኞት ዛፍ ጋር ትወስደዋለች። መንገድ ላይ ያሉ ግን ጓደኛዋ ሀው ጋር ከተገናኘች በኋላ ሀው የሆነ ቦታ መሄድ እንዳለባቸው ግድ ስላላት ሚንግን ባለበት ይቅርታ ጠይቀው ከሀው ጋር ትሄዳለች። ሚንግ ባለበት ስፍራ ቲያ እየጠበቃት እያለ የሆነ ታዳጊ ድምጽም ይሰማል። ታዳጊው ከወጣበት ዛፍም ለመውረድ ስላልቻለ ሊወድቅ የነበረ በመሆኑ ሚንግ በፍጥነት ወደ ዛፍ ወጥቶም ታዳጊውን አዳነው። የልጁ እናትም ሚንግን ከወልፍ ጋር አብሮ ቆሞ ስታየው ህፃኑን ሊጎዳው እንደሆነ በማሰብ ተጮህበታለች። ሚንግ ከዛም ተመልሶ ቲያ ያስቀመጠችው ቦታ በመምጣትም ለሳታት ይጠብቃታል። ኃይለኛ ዝናብ ቢዘንብም ሚንግ ለቲያ ታማኝ መሆን ስለነበረበት ባለበት ቆሞ ይጠብቃታል። በዚህ መሃል ቲያ ወደ ሚንግ አያት ድርጅት ከደወለች በኋላ የሚንግን አጎት ታገኘዋለች። ከ19 ዓመት በፊት ስለጠፋ ልጃቸው አንስታ እሱ ያገኘችው ወጣት ምናልባትም እሱ ይሆን ብላ ጠይቃቸዋለች። አጎትየው በሰማው ነገር ቢደናገጥም እነሱ ልጃቸው ያኔኑ በፍለጋ ማግኘታቸውን ከነገራት በኋላ ለማንኛውም የሚረዳት ነገር ካለ ለማገዝ አድራሿን ይጠይቃታል። ቲያ አድራሿን ለሚንግ አጎት ከሰጠችው በኋላ ሚንግ ወደ ነበረበት ቦታም ትሄዳለች። ሚንግና ቲያ በድጋሚ ይገናኙና ወደ ቤቷ ትሄዳለች። በቀጣይ ዕለትም የቲያ ጎረቤቶችም ወደ እነ ቲያ ቤት በመምጣት ሚንግንና ወልፉን ወደ ቤታቸው በማስገባታቸው ያግሮመርሙባቸዋል። የሚንግ አጎት ወደ ሰፈሩ ሲመጣ ከሚንግ ጋር በአጋጣሚ ይገናኛሉ። ሚንግ የእውነትም የእህቱ ልጅ መሆኑን ቢጠራጠርም ሚንግ አጎቱን እንዳላስተዋለ እርግጠኛ ሆኖ ከዚያ ቦታ ይመለሳል። በቀጣይ ዕለትም የቲያ ሰፈር ሰዎችም ወልፉን በመንደራቸው በማየታቸው
ልጃቸው ያግረመረሙ በመሆኑና ሚንግ በቲያ ቤተሰብ ዘንድም ችግር መፍጠር ስላልፈለገ ትቶ ወደ ተራራው ይመለሳል። በመንገድ ላይ ያለም ከቲያ ቤተሰብ ጋር ያሳለፈውን ጊዜ እያሰበ እያዘነ ወደ ጫካው ሲገባ ቲያ ቀድማው ነበረ። እንደሚጠፋ አውቃም እንደጠበቀችው ከነገረችው በኋላ ተመልሶ ከሷ ጋር በመንደር ውስጥ እንዲኖርም ትማጸነዋለች። ወደ መንደር ከገቡም በኋላ አብረው እየኖሩ ብዙ ክህሎቶችን ታስተምረዋለች። በዚህ መሃል ጓደኛዋ ይደውልላትና ጥሩ ስራ ስላገኘላት በመገኘት መፈረም ብቻ እንደሚጠበቅባትም ይነግራታል። ቲያ ሚንግን ይዛ በመሄድም ተባባሪዋ እንደሆነ በመግለጽም ለብቻዋ እንደማትሰራና እሷ የምትቀጠርበት ቦታ ተባባሪዋ አብሮ እንደሚቀጠርም ለድርጅቱ ትገልጻለች። እንደ አጋጣሚ ድርጅቱ የሚንግ አያት ስለነበረ የሚንግ እናትም ምክትል ፕሬዝዳንት ሆና በዚያ ነበር የምትሰራው። ድንገት ከሊፍት ሲወርዱ ሚንግ ከእናቱ ጋር ቢገናኙም አልተዋወቁም ነበር። ሚንግ ራሱን ወልፍ ብሎ ስለሚጠራ በዚያ ስሙ ተዋወቃት። ከዚያ የድርጅቱን ምርቶችም ለቲያና ለሚንግ ካሳዩዋቸው በኋላ ስኬትቦርድም እንደ ስጦታ ሰጧቸው። ሚንግ ስኬትቦርዱን ሌሊቱ ሙሉ ሲለማመድ ከቆየ በኋላ በመጨረሻ በልጅነቱ ጫካውን ለመለማመድ ሲያደርገው የነበረውን ጥረት ሲያስብ ይለምደዋል። በዚህ መሀልም የቲያ ጎረቤቶች ትልቅ ችግር ገጥሟቸው ወደ ቲያ አባት ከመጡ በኋላ ለመዝናናት ወደ ጫካው በሄዱበትም ልጃቸው የወልፍ ተራራ አካባቢ ተንሸራቶ እንደወደቀም ይነግሯቸዋል። ሚንግ ከነቲያ አባት ጋርም አብሮ ከሄደ በኋላ ወደ ወልፍ ተራራ በመሄድም የወደቀውን ልጅ ያገኘዋል። ሁሉም ሰው ለወደቀው ልጅ ቢጨነቅም ምንም ማድረግ ግን አልቻለም ነበር። ሚንግ ግን ልጁን ከወደቀበት ቦታ በማውጣት አስቸጋሪ በሆነው ዳገት ላይ ተሸክሞ ይዞት ይወጣል። በቀጣይ ዕለትም የሰፈሩ ሰው ሚንግ ባደረገው ነገር እጅግ ደስተኛ መሆናቸውን ይገልጹለታል። ቲያ ሚንግን ይዛው ወደ ምኞት ዛፍ ተወስደውና ሚንግ እናቱን ለማየት ይመኛል። ዕለቱ የሚንግ ልደት ስለነበረ እናቱ አሁን ድረስ እያከበረችለት ነበረ። የሚንግ አጎት በዚህ መሃል ዋንግ ከተባለ የፍለጋ ተቋምም ይደወልለታል። ከዓመታት በፊት ሚንግን እንዳላገኙት እነ ዋንግ ለሚንግ እናት እንዲገልጹ ከሚንግ አጎት ዱ ሙስና ተቀብለው የነበረ ሲሆን ዋንግ አጎት ዱን በማግኘትም ሚንግ የነሱ ልጅ እንደሆነ ይነግረዋል። ዱ ይህንን መስማት ባለመፈለጉና የዋንግን አፍም በድጋሚ ለማዘጋት ተጨማሪ ገንዘብ ይሰጠዋል። በዚያ ሰዓት ሚንግ በመጫወቻ ስፍራ ስኬትቦርድ እየተጫወተ ከቲያ ጋር ነበሩ። ቲያ ባስኬትቦል የሚጫወቱ ወጣቶችን ፎቶ እያነሳች በነበረበት ሰዓት ከባስኬት ተጫዋቾቹ አንዱ ለሚንግ ኳሱን አረወረለት። ሲያደርጉ ያየውን ለመድገምም ሚንግ ኳሱን ቅርጫት ውስጥ በአስገራሚ ሁኔታ ሲያስቆጥረው ያዩት ሁሉ ይገረማሉ። ያ ቪዲዮ በመላ ከተማዋ ይሰራጫል። በአካባቢው ያሉ ሴቶችም ከሱ ጋር ፎቶ ለመነሳትም ይፈልጉታል። በዚህ ግራ የተጋባ ሚንግ ምን እየተካሄደ እንደሆነ ቲያን ይጠይቃታል። ከዚያ ፌመስ እንደሆነ የሚያሳይ ቪዲዮም ታሳዩዋለች። ሀው የተባለው የቲያ ጓደኛ ያነሳችው ፎቶ ተመርኩዞ ሀሳቡን ለቦርድ አባላቱ እየገለጸላቸው ነበር። አዲስ የማርኬቲንግ ሀሳብ ይዞ የመጣ ሲሆን ሚንግ ካለው ልዩ ችሎታ የተነሳ የድርጅቱ ገጽ አድርጎ ማቅረብ እንደሚቻልም ይገልጻል። ዱ የሚንግ ጠጋ ስላልተመቸው የሀውን ሀሳብ ውድቅ ለማድረግ ቢሞክርም የሚንግ እናትና አያት ግን የሀውን ሀሳብ ተቀብለውት ነበር። በዚህ ምክንያት ሚንግ የድርጅቱ ቋሚ አካል እንዲሆንም የተደረገ በመሆኑ ዱ በጣም የውጥረት ስሜትም ይሰማዋል። ከዚያም ሚንግና ዱ አብረው በሳይክል እየሄዱ እያለ ዱ ስለ ቤተሰቡ ሚንግን ይጠይቀዋል። ለመመለስ ፈቃደኛ አልነበረም። በዚህ መሃል ዱ ከሳይክል ወደቀና ሚንግን ተሸክሞት ወደ ሆቴል ያደርሰዋል። የሚንግ እናትና አያትም ወደ ሆስፒታል መጥተው ዱን ይጠይቁታል። እነቲያ የማስታወቂያ ቀረጻቸውን ሲጨርሱ የሚንግ ፎቶዎች በየስፍራው የተሰራጩ በመሆናቸው በጣም ታዋቂ ሆነው ነበረ። በዚህ ምክንያትም የድርጅቱ የሳይክልና ሌሎች የስፖርት ምርቶችም በሚንግ ምክንያት በብዙ ይሸጣሉ። በመሆኑ የዚህ ሀሳብ ባለቤት የነበረው ሀውን ከቦርዱ ምስጋና ይቀርብለታል። ሆኖም ከዚህ ሁሉ ጀርባ ሀው በዱ አባት ዘመድም ተወዳጅነትን እንዲያገኝ ለማድረግ ዱ ከጀርባ ሆኖ እየሰራ ነበር። ሆኖም ግን ሀው የዱ ትክክለኛ ልጅ መሆኑን ማንም አያውቅም ነበረ። ዱ ከሀው ጋርም በመሆን ሚንግን ለውል የጠሩት ሲሆን ውሉም ለምን ያህል ጊዜ እንደሚቆይም ሚንግ ከቤተሰቡ ጋር እንዳይማከርም ያቻኩሉታል። ኮንትራቱን የሚጥስ ሰው ቅጣቱ ከባድ ነበር። በቀጣይ ዕለትም ቲያ ስላመማት ራሷን ስለሳተችም ተሸክሞ ወደ ሆስፒታል ይወስዷታል። ቲያ ላለችበት ሁኔታ ከባድ ተጠያቂው እሱ መሆኑን ሁሉም እንደሚያስብ በመግለጽም የቲያ እህትም ኤስተር ትጮህበታለች። የቲያ ጤና እየተሻሻለ አለመሆኑን ያየው ሚንግም ወደ ተራራው በመውጣትም በፊት እሷን ለማከም ይጠቀምበት የነበረውን ቅጠል ለማምጣት ይሄዳል። ከባዱን ዳገት እየወጣ እያለ ቢጎዳም ወደ ኋላ ሳይመለስ በመውጣትም የፈለገውን ቅጠል በማግኘትም ቲያ ወደ ተኛችበት ሆስፒታል ያመጣዋል። ከዚያም ፈጅቶ ካደቀቀው በኋላ ለቲያ በማንኪያ ያበላታል። ኤስተር ስትደርስም ከሚንግ ጋር ከተከራከረች በኋላ ከክፍሉ እንዲወጣም ታደርገዋለች። ሚንግ እያዘነ ከክፍሉ ከወጣ በኋላ የቲያ ጤና ብዙም ሳይቆይ ይመለሳል። ሐኪሙም የቲያ ጤና የተመለሰው ከወሰደችው ቅጠላ ቅጠል የተነሳ እንደሆነ ከተናገረ በኋላ ኤስተር የጥፋተኝነት ስሜት ይሰማትና ይቅርታ ልጠይቀው ሚንግን ፍለጋ ወጣች። ሆኖም ግን ሚንግን ፈልጋ አላገኘችውም። ከዛም ስትመለስ እህቷ የአጥንት መቅኔ ትራንስፕላንት እንደሚያስፈልጋትም ትሰማለች። ወላጆቿ ይህን ቀድመው ቢያውቁም ለኤስተር አልነገሯትም ነበር። ሚንግ ወደ ስራ ቦታው በመሄድ ፎቶ እየተነሳ በነበረበት ሰዓትም ቲያ ራሷን ከሳተችበት ትነቃለች። ሚንግ አጠገቧ ስላልነበረ የከፋት ቲያ የት እንደሄደም ስትጠይቅ ሚንግ ስለሰጣት ቅጠላ ቅጠልም ኤስተር ትናገራለች። በድርጅቱ ፕሮግራም ላይ ከሚንግ ጋር መቀረጽ የነበረባት ተዋናይትም ስላልተገኘች ቲያ በሷ ቦታ እንድትቀረጽም ዳይሬክተሩ ይነግራታል። የሚንግ እናትም ሜንዴም ለምሳ ሚንግን ወደ ቤቷ ትጋብዘዋለች። ሜንዴ ለሚንግ ያላት ቦታ የልጇን ያህል በመሆኑ አባቷ ይጨነቃል። ሚንግም ምግቡን ከቀመሰ በኋላ የገዛ እናቱ በሕፃንነቱ
የምትሰራው ምግብ ጣም ትዝ ይለዋል። ሚንግ ከሜዲ ጋር ማውራት ሲጀምር ያስተዋለው ዱ በመሃል ገብቶ ሀው ልጁ መሆኑን ለአያቱ ይናገራል። ሆኖም ግን አያትየው የሀው እናት በእነሱ የማህበራዊ እርከን ደረጃ ባለመሆኗ የዱና የሀው እናትም ግንኙነት ስለማይደገፍ አሁን እንደማይቀበለው በንዴት ይናገራል። ሀው ለእናቱ ወግኖ ከእነሱ ጋር ይከራከርና ትቶ ይሄዳል። በቀጣይም ማንዲ ከአያትየው ጋርም ተቀምጣ ታወራለች። በዱ ላይም ያለውን ቅራኔ በይቅርታ ፈቶ ሀው እንዲቀበለውም ከገለጸች በኋላ ለቤተሰቡ ብቸኛ የልጅ ሊሆን የሚችለው ሀው መሆኑን ታስታውሰዋለች። አያትየው በዚህ ሀሳብ ከተስማማ በኋላ ሀውን ወደ ቤተሰብ ለመመለስም ፕሮግራም ያዘጋጃል። በዚህን ጊዜ ሜንዲ ለሚንግ ያላትን ቅርበት አያትየው ያስተውላል። ስለዚህ ሚንግ ቤተሰቦች ስላልነበሩት በማደጉ የነሱ ልጅ እንዲሆንም አያትየው ቢጠይቀው ሚንግ በትህትና ጥያቄውን ውድቅ አድርገዋል። ሚንግ ወልፉን ደብቆት ስለነበረ ማንም ሰው በመንደር ውስጥ ወልፍ እንዳለ አያውቅም ነበር። የሚንግ የልጅነት ጓደኛ የሆነችው ሹባይም ወደ መንደሩ ስትደርስም ወልፉን ታስተውላለች። ከዚያም ወልፉ ያለበትን ቦታ በሽታ ፈልጋ ትመጣና ታገኘዋለች። ሚንግ በጫካ ውስጥም የሚጠቀመውን አኳዋንን በመጠቀም ወደ ወልፉ ትቀርብና ትግባባዋለች። ሚንግ ባየው ነገር ተገርሞ ይህንን እንዴት ልታውቅ እንደቻለችና ወልፉ እንዴት እንዳልፈራችሁም ይጠይቃታል። ሹባይ ግን ወልፉ ወደ ወልፍ ማውንቴን እንዲያመራም እንደፈለገችና እሱም እንዲረዳትም ትጠይቀዋለች። እንደዛ ወደ አላስፈሪ ቦታ ሜዱ ለምን እንዳስፈለገ ስጠይቃት እዛ ስለጠፋ የልጅነት ጓደኛውም ትነግረዋለች። ሚንግ እሷን ለመረዳት ፈቃደኛ ካለመሆኑ በተጨማሪ እንዳትሄድም አስጠነቅቃት። የሹባይን ወደ ጫካው ለብቻዋ መሄድ የሰማችው ማንዲ የእሷን ልጅ ፍለጋ እንደሄደች ትረዳለች። ሹባይን በሄደችበት እንዳትጠፋ የሰጋችው ሜንዲ በፍጥነት ሹባይን ለማግኘት ሁኔታዎችን ማመቻቸት ትጀምራለች። ማንዲና ሚንግም አብረው ወደ ጫካው በመሄድ ሹባይን ፍለጋ ከጀመሩ በኋላ ወልፍ ማውንቴን ስም ደርሳ ያገኟታል። ማንዲ ያሳምናትም ሹባይ ወደ መንደሩ እየተመለሰች እያለ በልጅነቷ ስለጠፋው ጓደኛዋ ለሚንግ ትነግረዋለች። ሚንግ ለየት ያለ ስሜት ስለተሰማው ሜንዲ የእሱ እናት እንደሆነችም ይገምታል። ሆኖም ግን የጠፋው ልጅ ስምም ሆነ ሌላ ማስረጃ ሳይጠይቅ ወደ ቤት ይሄዳል። ያን ሌሊት ሚንግ ወልፍ ጋር እየሮጡ እያለ ያጎቱ ዱ ጥበቃዎችም በድብቅ እየተከታተሉት ነበር። መንገድ ላይ ሲዝናኑ የነበሩ ወጣቶችም በአጋጣሚ ወልፉን ያዩትና እያባረሩት ሊጎዱት ይሞክራሉ። የሚንግ ልብም በንዴት ይመታና ሁሉንም ያጠቃቸዋል። በዚህን ጊዜ ሲከታተለው የነበረው የዱ ጋርድም ቀርጾ ቪዲዮን ለዱ ይልክለታል። ሚንግ በቀጣዩ ቀን የድርጅቱ ተጋሪ ሆኖ ለመቅረብም እየተዘጋጀ ነበር። ሹባይ ስታግዘው ከቆየች በኋላ ከመሄዷ በፊትም ቦርሷ ይወድቅባትና ሚንግ ያየዋል። በቦርሷ ውስጥ ባለው ፎቶ ሚንግ ከእናቱ ጋር የተነሳው ፎቶ ስለነበረ ፎቶ ላይ ያለው ሕፃን ማን እንደሆነ ይጠይቃታል። ከ19 ዓመት በፊት ወደ ወልፍ ተራራ በወጡበት የጠፋው ሚንግ እንደሆነም ትነግረዋለች። ሜንዲ እናቱ መሆኗን ሚንግ በዚህ አጋጣሚ ያረጋግጣል። ሆኖም ሚንግ ንግግር ሊያደርግ ከመቅረቡ በፊትም ሚንግ ከወጣቶቹ ጋር ሲጣላ የተቀረጸው ቪዲዮ ቀድሞ ይለቀቃል። በዚህ ምክንያትም ሰዎች ሚንግን እንደ አመፀኛ ሰው ስለቆጠሩት የተዘጋጀው ፕሮግራም ስኬታማ ሳይሆን ይቀራል። ሚንግ ወደ ሰፈር ሲመለስም የሰፈሩ ሰው በሚንግ አደገኛ ባህሪ ደስተኛ ባለመሆናቸው የቲያ ቤተሰብ ሰፈሩን እንዲለቁ ይጠይቁታል። በዚህን ጊዜ ሚንግ በመሃል በመግባትም እሱ ጥፋተኛ እንደሆነ ከገለጸ በኋላ የቲያ ቤተሰብ ሳይሆን እሱ ከተኩላው ጋር ወደ ጫካ እንዲመለስም ይነግራቸዋል። ቲያ እያለቀሰችም ታቅፏለች። ሆኖም የግሉን ፊሽካ ከሰጣት በኋላ በፈለገችው ሰዓት ሁሉ እንድትጠራው ይነግራታል። ሹባይም ዘግይታ በቦታው በመድረስም ስለ ወልፉ ቲያን በጠየቀቻት ጊዜ ወልፉ ወደ ወልፍ ተራራ እንደተመለሰ ከነገረቻት በኋላ የሚንግንም ታሪክ ታጫውታታለች። ሹባይ የሚንግን ታሪክ ስትሰማ የእሷ ጓደኛ የማንዲ ልጅ መሆኑን ታረጋግጣለች። ቲያ በነገሩ ግራ ትጋባለች። ምክንያቱም በጊዜው የነ ሚንዲ ድርጅት ደውላ አጎት ዱ በስልክ አግኝተው የነበረ ሲሆን ልጃቸውን እንዳገኙት ነግሯት ነበር። ስለዚህ እውነቱን ለማረጋገጥ የቸኮለችው ቲያ በፍጥነት ዱን ለማግኘትም ከሞከረች በኋላ ለምን በስልክ እንደዛ እንዳላትም ትጠይቀዋለች። ሆኖም ግን ዱ ነገሩን ሙሉ በሙሉ እንዳልተፈጠረ በመካድም ምናልባትም ጻፊውን በስልክ አናግራው ሊሆን እንደሚችልም ይነግራታል። በመሆኑም ሁሉም ነገር ግልጽ ስለወጣ ሚንግ የሚንዲ ልጅም ስለመሆኑ ዱም ለቲያ ያረጋግጥላታል። ከዚያም ልጁን ሀውን በማግኘትም የተፈጠረውን ነገር ከነገረው በኋላ የውርስ ተፎካካሪ ስለተገኘ በድርጅት ውስጥ ለሚፈጠሩት ማንኛቸውም ነገሮች ዝግጁ እንዲሆን ይነግረዋል። በዚህ ማሉም ሹባይ ወደ አያትየውና ሜንዲ በመሄድም የተረዳቸውን ነገር በሙሉ እየነገረቻቸው ነበረ። ወልፍ በሚባል ስሙ የተዋወቃቸው ሰው የሜንዲ ልጅ እንደሆነና ትክክለኛው ስሙ ሚንግ እንደነበረ ያስተውላሉ። አያትየውም ሚንግን በማባረሩ ይጸጸታል። ከዚያም ሁሉም ወደ ተራራ በመሄድም ሚንግን ፍለጋ ቢጀምሩ ሜንዲ መንገድ ላይ ይደክማታል። ሚንግ የሰጣትን ፊሽካ ቲያ ስትጠቀመው ሚንግ ባለበት ርቀት ሆኖ ይሰማታል። ከዚያም በፍጥነት ወደ እሷ ከሄደ በኋላ እናቱንም እዛው በማግኘቱ ግራ ይጋባል። ደም ያለበትን የልጇን የልጅነት መረብ ካሳየችው በኋላ ሚንግ በሕፃንነቱ የተጎዳው ወልፍም ለማዳን የተጠቀመው ጨርቅ ስለነበረ በሚገባ ያስታውሰዋል። በመሆኑም ሜንዲ እናቱ ስለመሆኗ ያለ ጥርጥር ያስተውላል። ከዛም ማንዲ አንድም ቀን ረስታው እንደማታውቅና ሁሌም ስለሱ ስታስብ እንደኖረችም ስትገልጽለት ሚንግ ያቅፋታል። ከዚያም ሚንግን ይዘውት ወደ ቤት ከወሰዱት በኋላ አያትየው እጅግ ደስ ይለዋል። ብዙም ሳይቆይ ቲያ ለአመት ፕሮግራም ወደ አሜሪካ እንድትሄድም መመረጧን የሚገልጽ የስልክ ጥሪም ይደርሳታል። በነገሩ ደስተኛ ብትሆንም ሚንግን ትታ መሄዱን ስታስበው ግን ፕሮግራሙን ትተዋለች። ቲያና ሚንግም በምኞት ዛፍ ስር ለመገናኘትም ይቀጣጠራሉ። ሚንግ
ቲያን ለጋብቻ ሊጠይቃት ማሰቡን የተረዳው ዱ ሊለያያቸው ስለፈለገ እቅድ ያቅዳል። ከዚያም ሚንግና ሹባይ በነበሩበት ፓርቲም የሚያሰክር ነገር እንዲጠጡ ካደረገም በኋላ ራሳቸውን ሲስቱ ዱ በመኪና ውስጥ ማስገብቷቸው ተቃቅፈው ፎቶ ያነሳቸዋል። የሚንግን መምጣትም ስጠባበቅ የነበረችው ቲያ ዱ በላከላት ፎቶ ልቧ ይሰበርና ወደ አሜሪካ ለመሄድም የመጣላትን እድል ለመቀበል ትወስናለች። ሚንግም ራሱን ከሳተበትም ሲነቃ ከቲያ ጋር የነበራቸውን ፕሮግራም እንዳልሄደና ሰዓቱ እንደረፈደም ያስተውላል። ስለዚህ በፍጥነት ወደ ምኞት ዛፍ ጋር ሲሄድ የሰጣትን ሀብል ብቻውን ያገኘዋል። የቲያን እናትም ስለ ቲያ ስጠይቃት ቲያ ወደ አሜሪካ እንደሄደችና በሄደችበትም ለአመት እንደምትቆይም ይነግረዋል። በድርጅት ውስጥም ያለው የዋና ኃላፊ ቦታ ባዶ እንደሆነ አያትየው ከነገራቸው በኋላ ከሚንግና አውባንዶር ውስጥም የተሻለ ፕሮፖዛልም ያቀረበ ሰው እንደሚወስደውም ይነግራቸዋል። በዚህን ጊዜ ሚንግ መሰረታዊ የሚባሉ ነገሮችን መማሩ ላይ ትኩረት ማድረግ ጀመረ። ከዚያም በዚህ መሀል ውፍርናና የድርጅቱን ስራ አንድ ባንድም ለማወቅ መሞከር ጀመረ። በዚህ መንገድ የሃው ተፎካካሪ ሆኖ የመጣው ሚንግም ባቀረበው ሀሳብ አያቱን ያስደምመዋል። ለሃውና ለሚንግም እኩል እድል መስጠት የፈለገው አያትየው በድርጅቱ ፕሮዳክሽን ጉዳዮች ላይ መፍትሄ እንዲፈልጉም ይጠይቃቸዋል። በዛን ዕለት ሚንግ በስራ ገበታው እያለ የቲያትን ባለቤት ቲያ ያን ዕለትም ኤርፖርት እንደምትገባ ሲያወራ ይሰማል። ሚንግ ሊለያት ቢፈልግም ለምን ትታው እንደሄደች ስላላወቀ ምን ብሎ እንደሚያናግራትም ግራ ይገባዋል። ወደ ውጭ ሲወጣ ሰራተኞችም የገንዘብ ችግር ድርጅቱ እንዳጋጠመው በሰሙት ጭምጭምታ ተመስርተው ሰላማዊ ሰልፍ መውጣታቸውን ያያል። ሆኖም ሁሉም ነገር ሰላም መሆኑን ያሳምናቸውና ይመለሳል። በዚህን ጊዜ በቦታው ደርሳ የነበረው ቲያ በድብቅ ፎቶ ታነሳዋለች። እንደኮራችበትና ማታውቀው ሰው እንደሆነባትም ትነግረዋለች። ከዛም ከአሜሪካ የተመለሰችው ለስራ መሆኑንና የወልፍ ልጅ የሚባል ቃለመጠይቅም ልሰራ እንዳሰበችም ትነግረዋለች። በዚህ መሀልም የድርጅቱ ሴልስ ዳይሬክተርም አቶ ሻው ከድርጅቱ መልቀቁን ሚንግ ከሰማ በኋላ ወደ ስራው ሊመልሰው ሚንግ ይጠይቀዋል። በቀጣይ ቀንም በድጋሚ አቶ ሻው ቢያናግረውም ሻው ግን ሊመልስለት ፈቃደኛ አልነበረም። በዚህ መሀል ቲያ ቤት ውስጥም የአንድ ህጻን ልጅ ፎቶ ታይና ስለ ፎቶ አቶ ሻውን ትጠይቀዋለች። ያበሳጨው ሻው ከቤቱ እንዲወጡም ያደርጋቸዋል። ውጭ ሆነው ለምን ህጻኑን እንደጠየቀችም ሚንግ ሲጠይቃት ፎቶውን ያነሳችው እሷ ስለነበረች እንደሆነም ትገልጽለታለች። ከዚያም የፎቶውን ኮፒ በመያዝም ወደ ሻው ቤትን በመመለስ ስለ ራሷ ድጋሚ ማብራሪያ ትሰጣለች። ከዛም ሻው ልጁ ወሳኝ ሰርጀሪ በሚደረግበት ወቅትም በስራ ምክንያት አጠገቡ መሆን እንዳልቻለ ከገለጸ በኋላ ልጁ ሲሞትም መገኘት ባለመቻሉ ከጸጸት የተነሳ ስራውን እንዳቆመ ይነግራቸዋል። አቶ ሻው ወደ ስራው መመለስ ካለበት ሚስቱ ወደ ቤት መመለስ እንዳለባትም ይነግራቸዋል። በቀጣይ ዕለትም ሚንግ የሻውን ሚስት በማግኘትም ወደ ቤት እንድትመለስም ያሳምናታል። ከዚህም በኋላ ሻው ወደ ድርጅቱ በመመለስም ሚንግን ያገኘዋል። ሚንግ ሻውን ስለመለሰው አያትየው የበለጠ ደስ ይለዋል። በዚህ ሰዓትም ቲያ ስለ ጤናዋ ከባድ ዜና ትሰማለች። ቲያ ያለችበት ሁኔታ እጅግ እየከፋ መሆኑ የተነገራት ሲሆን የመትረፍ እድሏ 20% ብቻ መሆኑ ይገለጽላታል። ስለዚህ አጥንት መቅኔ ዶነር በፍጥነት የሚያስፈልጋት መሆኑም ይነገራታል። ተስፋ የቆረጠችው ቲያ ወደ ምኞት ዛፍ በመሄድም የሚንግን ፊሽካ ትነፋለች። ሚንግም ከነበረበት ቦታ በፍጥነት ወደ ቲያ ቢሄድም ያገኘው ግን ቲያና ሻው ተያይዘው ነበረ። ሚንግና ሹባይ የተነሱትን ፎቶ ቲያ ለሻው ስታሳየው በሳቱ ራሳቸውን ስተው እንደነበር ያስረዳታል። ግንን ፎቶ ወስዶ ለአባቱ ሲያሳየው ሹባይ ተደብቆ የሚያወሩትን ትሰማለች። ከዚያም ሹባይ ፎቶውን በመውሰድ ከቲያ ጋር ስለ ጉዳዩ ታወራለች። ሚንግና ሃው ከመፎካከር ይልቅ በጋራ በመስራትም የድርጅቱን የሽያጭ መጠን ከፍ በማድረጋቸው አያትየው ይደሰታል። ሚንግ ወደ አጎቱ በቀጥታ በመሄድም ጫካ ውስጥ ወደ ጠፋበት ጊዜ ሚንግ ሲጣራ አጎቱ ዱ ችላ ብሎት እንደሆነ ይጠይቀዋል። ሆኖም ግን አጎቱ ዱ ነገሩን በማስተባበል የሚንግን ለቅሶ መስማቱን ያስተባብላል። ሆኖም ግን ዱ በድጋሚ የሚንግን መጥፋት ሲፈልጉ ከነበሩ ሰዎች መሃል የፈላጊ ቡድኑን መሪ ያገኘውና ገንዘብ በሚስጥር ሲሰጠው ሃውና ሹባይ ያያሉ። ባዩት ነገርም ሁለቱም ግራ ተጋብተው ስለነበረ የሚያደርጉት ይጠፋባቸዋል። በቤተሰብ ፕሮግራም ላይ የሚንግ እናት ሚንዴ ልጇ ሹባይ እንዲያገባ እንደምትፈልግም ትናገራለች። ሆኖም ግን ሁሉም በተሰበሰቡበት ሚንግ ቲያን እንደሚያፈቅራት ይናገራል። ቲያ በነገሩ ስለፈራችም ይቅርታ ጠይቃ ትወጣለች። ሚንግ ተከትሏት ወጥቶ ያናግራታል። ሆኖም እሷ እየሞተች እንደሆነ ነግረው ስለወደፊቱ እንዲያስብም ትነግረዋለች። ትታው ብትሄድም ሚንግ እስከ ቤቷ ድረስ ተከትሎ ምንም ቢፈጠር ምንም መቼም ሊተዋት እንደማይችል በተደጋጋሚ ይነግራታል። እናም የሚያስፈልገውን ዶነር እንደምታገኝና እንደምትተርፍም ቃል ይገባላታል። ሆኖም ግን ቲያ ራሷ አንስታ በድጋሚ ወደ ሆስፒታል ትገባለች። ሃው የተባለውን የአጥንት መቅኔ ለመለገስ ይስማማል። ሆኖም ግን እሱ እንደማይሆን ይነገራቸዋል። ከዚያም የቲያ አያትም ፈቃደኛ መሆኗን ብትገልጽም ቲያ ግን አትስማማም። ሚንግ ቲያን ወደ አያቱ ቤትም ይወስዳታል። ሆኖም ግን አያቱ ከቲያና ከእርሱ መምረጥ እንዳለበት ሲነግረው ሚንግ ሳያቅማማ ቲያን ይመርጣል። በዚህ የተበሳጨው አያትየው ወደ ቲያ በመሄድም ጤንነቷ አስጊ በመሆኑ ሚንግን እንድትተወው ቢነግሯትም እሷ ግን ለሚንግ ቃል ስለገባችለት ሚንግን ልትተወው እንደማትችልም ትነግራቸዋለች። ወደ ቤት እየሄደችም ብራይዳይ ቡቲክ የከፈተችው ሹባይን ታገኛታለች። በፋሽን ሾው ሰበብም ቲያ ሙሉ የሰርግ ልብስም እንድትለብስ ካደረጓት በኋላ ሚንግ እየጠበቃት ወደ ነበረበት ቦታ ይወስዷታል። ሚንግም ባዘጋጀላት ሰርፕራይዝም የሰርግ ፕሮግራም ቲያ በጣም ትደሰታለች። ከዱ ገንዘብ የሚጠይቀው የፈላጊዎቹ ቡድን ሰውዬ ከዱ ጋርም ሲያወሩ ሚንግ ከኋላ ሆኖ ከሰማ በኋላ ዱ ሆን ብሎ በጫካ ውስጥም ችላ ብሎ እንደተው ያረጋግጣል። ዱ በዚህ ተበሳጭቶ የሆነ ሰው ሚንግን በመኪና
እንዲገጨው ትዕዛዝ ሲያስተላልፍ ሀው ይሰማና በመሃል ገብቶ በመግጨት ራሱን አሳልፎ ይሰጣል። ሀው የደም ትራንስፊውዥን ያስፈልገው ስለነበረ ሹባ የደሟን ሰጥታ ነበረ። ሆኖም ግን ሀው መቼም እንደማይራመድ ይነግራቸዋል። በዚህ ልቡ የተሰበረውና ባደረገው ነገር የተጸጸተው ዱም ወደ አያቱ እህቱ ሜንዴ በመሄድም ያደረገውን በሙሉ ዘርዝሮ ይናገራል። ሚንግም በጫካ ጥሎት ከመሄድ አንስቶ በመኪና ለማስገጨት እስከ መሞከር ድረስም የሁሉም ነገር ምክንያቱ እሱ መሆኑን ይናዘዛል። አባቱ በቁጣ ይመታዋል። የቲያ ሰርጀሪ ከደረሰ በኋላ ሁሉንም በለቅሶ ትሰናበትና ትገባለች። ሆኖም ውጤቱ እንደተዘጋው ሳይሆን ቀርቶ በሰላም ትተርፋለች። በዛውም ቲያና ሚንግም ሁሉንም ተግዳሮቶች በማሸነፍ የፍቅር ታሪካቸውን ይቀጥላሉ። ውድ ተመልካቾቻችን ለዛሬ የነበረን የፊልም ዳሰሳ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።